ሰላም አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሁሉ ሰላም ሰላም በሰው ልጆች ላይ በሙሉ ይሆን ኢንሻአላህ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ዛሬ ይዤላችሁ የሚቀርበው ዛሬ ያቀረብኩላችሁ አንድ ታሪክ ነው ማለት ነው። ሁልጊዜ ከመወሰናችን በፊት ብናስብበት እና እስቲ ገጠመኝ እና ካለፉበት ብዙ ባለትዳሮች ካለፉበት ህይወት ውስጥ አንዱ የሆነው ነው የማቀርብላችሁ ማለት ነው። እንዴት ትላለች ባለ ታሪኳ። እኔና ባሌ አራት አመታት በትዳር ቆይተናል። እኔና ባሌ ከትዳር በኋላ ጥሩ የፍቅር ህይወት አልነበረንም። ባሌ በጣም ዝምተኛ ስለሆነ ምንም ነገር ባጠፋ አይቶ ዝም ይላል። ስለዚህ የበላይነት ይሰማኝ ጀመር። ጓደኞቼም ጀግና እንደሆንኩ መሰከሩ። ታዲያ ኩራት የበለጠ ጨመረ። ለባሌ ምንም አይነት ክብር መስጠት አቆምኩ። የትም ውዬ ማታ ላይ እመጣለሁ። ባሌ በጣም ተናዶ እንኳን ዝም ይላል፣ አይመልስላትም፣ አይናገራትም ማለት ነው። ታዲያ አንድ ቀን አምሽቼ ወደ ቤት ስመጣ በጣም ተናዶ ለምን ለትዳርሽ ክብር አይኖርሽም? የድሮ ፍቅራችን ወዴት ሄደ አለኝ። እኔ ንቄ ገፍቼው አለፍኩ። ልገባ ስለመጀመሪያ ጊዜ በጥፊ መታኝ። በእኔ ላይ በር ቆልፎ እሱ ቤት አደረ። ጠዋት ላይ ቤተሰቦቼ ለፖሊስ ደውለው ፖሊስ አምጥተው እሱን እስር ቤት ወሰዱት። በጣም ገፋፉኝና የፍች ጥያቄ እንዳቀርብለት እንድንፋታ ጎተጎቱኝ። ፍላጎታቸው እንድንፋታ ስለነበረ እኔም የፍች ጥያቄ አቀረብኩ። እሱም ምንም ሳያመነታ ብሶበትም ስለነበረ እሺ ብሎ ለትንሽ ጊዜ አንገራገረ። በመጨረሻም ይሁን እሺ ካልሽ እኔም ብሶብኛል ብሎ ወሰነ። ሁሉም ሰው እሱ ስህተት ላይ እንዳለ እኔ ልክ እንደሆንኩ ይመሰክሩልኝ ጀመር። ሁሉም ሰው የፍች ጥያቄ ባቀረብኩ ሰዓት ሁሉም ሰው ትክክል ነሽ አሉኝ። ጓደኛም፣ ጎረቤትም፣ ዘመድ በተለይ ዘመድም ሁሉም አበረታቱኝ። ሁሉም ትክክል ነሽ አሉኝ። ጓደኞችም በተለይ ጥፋቱ የእሱ ነው እሱ ላይ ነው ብለው መሰከሩ። እኔም የደስታ ተሰማኝ። በቃ ትክክል ነው ብዬ ወሰንኩ። ጥፋቱ እሱ ላይ ነው ብዬ አመንኩ። ሁሉም ሰው ጥሩ አደረግሽ አለኝ። የት አባቱ አሉኝ። ጥፋቱ አሁንም እሱ ላይ እንደሆነ አድርገው ተሰማ። እኔም ደስ አለኝ። ጥፋተኝነቴን ረስቻለሁ። ከዛ እሱም በሀዘን ተሞልቶ ድርሻዬን አካፈለኝ። እቃችንም ንብረታችንም ገንዘባችንም ተከፈለ። ተለያየን። የፍች ወረቀቴን ሰጠኝ። በመጨረሻም እኔም ለብቻ መኖር ጀመርኩ። እኔም እሱም ብንለያይም እኔም የጥፋተኝነት ስሜት ለጊዜው አልተሰማኝም። ከ4 አመት በኋላ እሱ ሌላ ሚስት አግብቶ ልጆች ወልዶ ጥሩ ህይወት እየኖረ ይኖራል። እኔ ግን አይዞሽ፣ ልክ ነሽ፣ ጎበዝ፣ ጥፋተኛ አይደለሽም ያሉኝ በሙሉ አሁን ላይ ሁሉም ልክ አይደለሽም አሉኝ። ሁሉም ልክ እንዳልሆንኩ ነገሩ።
መጀመሪያ ላይ ሁሉም ልክ ነሽ ያለ በሙሉ ጓደኞችም ጎረቤትም ዘመድም ልክ አይደለሽም አሉ። እሱም ከ4 ዓመት በኋላ ሌላ ሚስት አግብቶ ልጆች ወልዶ ጥሩ ህይወት እየኖረ ይኖራል። የኔ ህይወት ግን ተበላሸ። ትላንት ትክክል ነሽ ያሉኝ በሙሉ ዛሬ ትክክል አይደለሽም አሉኝ። ትላንት የታባቱ ወንዴት ጠፍቶ ያሉት እነሱ ራሳቸው ጥሩ ህይወት እየኖሩ ትላንት የታባቱ ወንዴት ጠፍቶ ያሉት እነሱ ራሳቸው ጥሩ ህይወት እየኖሩ ነው። እኔ ግን ብቻዬን ቀረሁ። ትላንት ከአንቺ ጋር ነን ያሉት ሁሉ ዛሬ ከኔ ጋር የሉም። የምትወስኑትን ነገር በማስተዋል ይሆን ትላለች እህታችን። ትክክል። አንድ ነገር ስንወስን እናስብ። ለመወሰን ችኩል አንሁን። አስበን ለመወሰን እንዘጋጅ። ትክክል ናችሁ ያሉን በሙሉ ደግሞ በማናስበበት ጎን በማናስበበት ሰዓት ገብተው ጥፋተኝነታችንን እውነት ባይገልጹም እኛ ቆም ብለን ራሳችንን እናስብ። ከዚህ ታሪክ ብዙ እንደተማራችሁበት አስባለሁ እህቶቼ። እና ትዳር ቀላል ነገር አይደለም። ህይወት ቀላል ነገር አይደለም። ከመወሰናችን በፊት ቆም ብለን እናስብ እላችኋለሁ። ከዚህ ልጅ ታሪክ ብዙ እንደምትማሩበት ተስፋ አለኝ እና ለመወሰን አንቸኩል። በብስጭት ሰዓት በተበሳጨን ሰዓት ተሎ አንወስን። ረጋ ብለን ቀስም ብለን እንወስን እላችኋለሁ። በቀጣይ በሌላ ታሪክ በሌላ ሀሳብ እና ቪዲዮ እስከምንገናኝ ሰላም ሁኑ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።